ቆም ብሎ ለማየት ይሞክር። ነገ እኮ ይሄ ልጅ ያየዋል። ምን አይነት ነገር ነበር እያሳለፈ የነበረው? በጣም የሚያፍርበትን ነገር ባይሰራ ጥሩ ነው ለራሱ። ሩታዬ የኔ ንግስት ለካ ትላንትና ብቅ ብለሻል። ለካ መተሽ ቪዲዮ ሰርተሽ ነበረ። እኔስ አላየውልሽም ነበር። አምሮብሻል። በነገራችን ላይ እያማረብሽ ነው። ይመርብሽ። ሁሌም ፍክት ድምቅ በይ። እንደ ሌሎቹ እንደ ርካሾቹ እንዳትሆኝብን አደራ ማለት ነው። እና ፍክት ድምቅ ብለሽ ሁሌም ብቅ ግን እኮ ከጠላትሽ ጋር ነው መመጪው ሩታዬ፣ ከጠላትሽ ጋር ማለት ነው። እኔ እኮ እንደምትመጪ አውቃለሁ እኮ። ዛሬ የሆነ ነገር ይሉሽና በዚህ በኩል እዚህ ጋር ደግሞ ይመጣሉ። ከአንቺ ጋር ቪዲዮ ያሰሩሻል ማለት ትሰሪላቸዋለሽ። እኔ አደንቅሻለሁ። እውነቴ ነው የምልሽ። ሰው እንዲለወጥ የምታደርጊው ጥረት አደንቅልሻለሁ። ነገር ግን በዚህ ልክ እስከ ጥግ ድረስ ጠላት የሆነሽን ሰው አታቅርቢ፣ አታሰሩ። እንደው አስፈንጥረሽ መጣል ነው ያለብሽ ማለት ነው። ሌላኛው ደግሞ እንግዲህ ሩታዬ ምን እያሳለፍኩ ነበረ፣ ነገ ልጁን የሚያፍርበትን ነገር ባያደርግ ጥሩ ነው እያለች ነው ማለት ነው። ጎበዝ ስማርት ጭንቅላት ያለሽ አንቺ ነሽ። በአስተሳሰብም በአነጋገርም ጎበዝ የሆንሽ ሴት ብትኖሪ አንቺ ነሽ ማለት ነው። ስለዚህ ሩታ ትክክለኛ ነገር ነው የምትመልሰው ሁሌም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናቸው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ እስከ መጨረሻ ተከታተሉኝ። እናንተ ላይክ አታደርጉኝም። ቪዲዮ መሰራት ልተው ወይ? እኔ ባታደርጉኝ እንኳን አልተውም። ያችኝቱ ሴትዮ እስካለች ድረስ አልተውም ማለት ነው። ምክንያቱም ለመሳደብ ስለምናደድ ማለት ነው። ለመስደብ እመጣለሁ። ብዙ ሰዎች ደግሞ ሩታ ላይ እየፈረዳችሁ ትገኛላችሁ። አንቺ ነች ስህተተኛው፣ ባትገፊው እንደዛ አይሆንም ነበረ፣ የትም አይሄድም ነበረ፣ ብዙ ለምነውሻል፣ ብዙ እንደዚህ ያደርገውሻል ብላችሁ እንግዲህ እየወቀሳችሁ ትገኛላችሁ። በማቤት በእዩ ቤት በኮሜንት ማለት ነው። እናንተ ብትሆኑስ በሩታ ቦታ ብትሆኑ ምን ታደርጉ ነበረ? እስኪ እናንተ ጥያቄ ልጠይቃቸው። እውነቴ ነው የምላቸው። እናንተ ራሱ ከሩታ በላይ ታደርጋል። አብርሃምን ለመግደል ትነሳላችሁ፣ ውሽሚትን ለመግደል ትነሳላችሁ እንጂ እውነት ለመናገር ማለት ነው እናንተ ሌላ ታሪክ ትፈጥሩ ነበር እንጂ እንደ ሩታ እንደውም በብዙ ነገር ጸጥ ብላለች፣ በብዙ ነገር ዝም ብላለች ማለት ነው። በመቀጠል ደግሞ አብርሃም የሚያደርገው ድርጊትና እንደ ጤነኛ ድርጊት ነው ብላችሁ ነው እንደ የምታስቡት? ዛሬ ሩታ አይደለም ውሽሚት ጋር የሆነ ነገር ያደርጋል፣ በማግስቱ ሩታ ጋር ይመጣና ሌላ ታሪክ ይፈጥራል ማለት ነው። ከዛ መልሶ እዛው ላይ ይገባል እንዴ እዛው ላይ አሁን ከዛሬ ከእንትኔ ተጸጽቻለሁ ከጥፋቴ በቃ ተመልሻለሁ ይልና ሩታ ጋር ይመጣል። መልሶ በማግስቱ ደግሞ እዛች ቆሻሻው ቦታ ነው የምታገኙት። እንዴነችና እናንተ ልጅ እኮ ሩታ የተናገረችው ነው ለመናገር ትክክለኛ ንግግር ነው የምትናገረው። ነገ ልጁን የሚያፍርበትን ነገር ባያደርግ ለራሱም ለልጁም ብላ እኮ ተናገረች። እና አስቡት እናንተ የፈለገ ነገር ቢሆን ማለት ነው ወላጅ ገባችሁ አይደለ? እናትም ይሁን አባትም ልጁን እንዲያፍርበት አይፈልግም። ከተመለከታችሁ ወይም ደግሞ ካጋጠማችሁ ብዙ ሰዎች ምን ይላሉ? በእኔ በእናትሽ ታፍሪያለሽ የሚሉ ሰዎች አሉ። በእኔ በአባትህም ታፍራለህ ብለው የሚናገሩ ሰዎች አሉ። ያ ማለት ምንድነው? መጥፎ ነገር የሚያደርጉ ነገር ከሆነ እናትም ይሁን አባትም መጥፎ ነገር አሁን የአብርሃም ስራ አያሳፍርም ነው የምትሉ? አያሳፍርም? የምር ያሳፍራል። ልጅ ራሱ ትምህርት ቤት ላይ እኮ አባቴ ይሄ ያደርጋል እኮ ሚዲያ ላይ ነው የሚባለው። እንደ ብዙ ሰው እኮ እንደኛ ድራማ ነው ብሎ እኮ እንትን አይልም፣ አይመለከትም። ድራማ ነው ማንም አይልም። በተለይ አሁን ትልልቅ ሰዎች ምናምን እንደዚህ እናቶቻችን ምናምን ቢያዩ እውነት ለመናገር ድራማ ነው አይሉም። በቃ ይሄ ልጅ የማን ነው? እንዴት ተበላሸ? ምን አይነት ልጅ ነው? ባለትዳር ሆኖ ልጅ ኖሮት እንደዚህ ያደርጋል ይባላል። ልጆቹም ደግሞ እንደዛ እየወረሱ ይሄዳሉ። የከሌ አባት እንደዚህ ያደርግ ነበረ። ከዛስ ልጅ ይሸማቀቃል፣ ልጅ ያፍራል። ለማንኛውም ሩታዬ ንግግርሽ ትክክል ነሽ ማለት ነው። እና ግን ማለት ነው ራስሽን እንዳትይ በቃ ያለ ምንም ጭቅጭቅ ራስሽን አስከብረሽ መኖር ነው። ሲቀጥል ደግሞ እነዚህ ግሽጣ ራሱላ ማለት ነው፣ ድንጋይ ራሱላ ማለት ነው። ከትላንት ወዳ የምትሆንህ እሷ ናት፣ የሚሆንህ ይሄ ቦታ ነው፣ የምታዋጣ እሷ ናት። በብዙ ነገር ተገፍተሃል፣ በቃ ይበቃሃል፣ ውሽሚት አግባ ሲሉት ነበረ። ዛሬ ሲመጡ ደግሞ ከሷ አጠገብ ሆነው እንግዲህ ቪዲዮ ሰራች በቃቸው ብላ በዛ ላይ ሸረተችለት። ፈጣሪ ወይ ትዕግስቱን ስጠኝ። እንደው ሩታ እንዲያው ያላለን ያላቅም የእጅ መጨረሻ እውነት ለመናገር እንዴ እናንተ ስታስብ ቤተሰብ እሺ ምን እንበል አሁን ምን እንበል እናንተ? ያ ብሏት እዩ የሚባለው እዛ ጋር ያ ብሎ ያ ተናግሮ እዚህ ጋር መጥተው ደግሞ ትላንትና ቪዲዮ ከሱ ጋር ሰርታ ሲለቀቅ ደግሞ ገረመኝ። እውነቴን ነው የምላችሁ ገረመኝ። እናንተም ይገርማችኋል ብዬ አስባለሁ። እኔም በቃ ራሷን ዝቅ አድርገው እያሰቧት ራሷን ዝቅ እያደረጓት ቪዲዮ ሰርተው ማለት ነው። መልሰው እሷ ጋር መተው ቪዲዮ ሲሰሩ ያናድዱኛል፣ እናደዳለሁ። እንዲሰሩ አልፈልግም። እሷ ግን ያው ፈቃደኛ ብትሆን ነው ቪዲዮ የምትሰራው ከነሱ ጋር ማለት ነው። ቤተሰብ
ለማንኛውም እንግዲህ አብርሃምና ውሽሚት ያው ሌላ ቦታ አይሄዱም። በነገራችን ላይ ሰው ይመልሳቸዋል። ሰው ይመልሳቸዋል ስላችሁ ያው ይፈጸማል። ታያላችሁ። ምን አለች በሉኝ። ጋሽዬም እንግዲህ ከኔ አይርቅም ከኔ አይወጣም የትም አይሄድም ሲል ነበረ ማለት ነው። እኔ ከሁሉም ዩቱበሮቹ ማለት ነው ቤተሰብ የሆነ ዝሙት እናንተ እነዚህ እኮ ዝሙት አስፋፊ ናቸው፣ ዝሙተኞች ማለት ነው። ትውልድን ገዳይ የሚገል በሽታ ይግደላችሁ። እውነት ለመናገር እናንተ እኮ በብዙ ነገር የተጠላችሁ ሰዎች ናችሁ። እንደው ፈጣሪያችሁ ዘንድ ራሱ ሳትጠሉ አይቀርም። ምክንያቱም ዝሙት ነው የምታስፋፉት። የትኛው ሃይማኖት ነው ዝሙትን አስፋፉ የሚለው? የትኛውም አይልም። እናንተ ግን ዝሙት ነው የምታስፋፉት በጠቅላላ። እናም እኔ በሃይማኖታችሁም በማህበረሰብም በሚዲያ ሰውም ተጠልታችኋል። ግን ላይክም ትደረጋላችሁ እኮ እስከ 8,000 እስከ 9,000 ላይክ ራሱ ትደረጋላችሁ። ገራሚው ይሄ ነው። እኛ ራሱ ወደንና ፈቅደን ዝሙት እየደገፍን ነው ያለ ነው ማለት ነው። ስለዚህ እኛን አበረታቱን፣ እናንተ እኛን አበረታቱን። እንዴ ነችና አሁን ልመለስ ነው፣ በዚህ 3 ቀን ልመለስ ነው ወደ ሳውዲ። ስለዚህ በቃ አበረታቱን፣ እኛ የስደት እህቶቻችን አበረታቱን። ሌላው ሌላ ነው ማለት ነው። እና አይሄድም እሱ ማለት ነው። አይሄድም፣ ሰው ይመልሰዋል። ነገር ግን እቺ ሴት አርቁ፣ ራስህን ችለ ነገ ልጅህን የማይፍርበትን ቪዲዮ ስራ። እሺ ሁለታችሁ ማለት ነው። ሩታ እኔ እንጃ መጥፎ ቪዲዮ ትሰራለች ብዬ አላስብም። ሰርታም አታውቅም፣ ከዚህም በኋላ አትሰራም። እኔ አስረግጬ ነው የምነግራችሁ። መጥፎ ቪዲዮ እንደዚህ መላላጥ፣ ወንድ ላይ መንጠልጠል መቼም ነው የምትንጠለጠለው ቤተሰብ መቼም ማለት ነው። ምናልባት ድራማ ልትሰራ ትችላለች። ምናልባት ከሌላ ወንድ ጋር ቪዲዮ ልትሰራ ትችላለች፣ አብርሃምን ለማስቀናት ምናምን ብላ እንጂ እንደዚህ መንጠልጠል፣ መተቃቀፍ፣ መንጠልጠል ምናምን የለም ማለት ነው እሷ ጋር። ይሄ እንደዚህ አታደርግም። እንደዛችኝቱ የሜዳ አህያዋ እንደምታደርገው አታደርግም በተአምር። ግን ንግግር ስማርት ነሽ፣ ጎበዝ ነሽ። የምሬ ነው የምላቸው ቤተሰብ። ነገ ልጅ የሚያፍሩበትን ቪዲዮ አትስራ። አቶ አያልቅበትም። አቶ አሸብር ነገ ልጅህን የሚሸማቀቅበት ቪዲዮ አትስራ ማለት ነው። የከሌ አባት እንድትባል አታድርገው። ልጅህን አታሸማቀው። ልጅህን አንገት አታስደፋው። ከርካሽ ሴት ጋር ከቆሻሻ ሰዎች ጋር ውለህ ቆሻሻ አትሁን። ከርካሽ ሴት ጋር ውለህ ርካሽ አትሁን ማለት ነው። ራስህን አስከብረህ ልጅህን አሳድግ። አለቀ። አዎ ተከብረህ እንድትኖር ከፈለግ፣ ልጅህን ተከብሮ በሰላም ወጥቶ እንዲገባ ከፈለግ፣ ትምህርት ቤት ላይ እንዲሸማቀቅ ካልፈለግ ከቆሻሻ ቦታ ራቅ። የምሬ ነው የምልህ ራቅ ማለት ነው። እና ሩታም ከወንድ ጋር ራሱ ቪዲዮ ትሰራለች ብዬ አላስብም። ለማስቀናት እንኳን ቢሆን አታደርገውም ያ ነገር። ምክንያቱም አታደርገውም የምላችሁ ምንድን ነው? ልጅ አለባት። ልጅ ነገ የሚያፍርበትን ቪዲዮ ልጇን የሚያፍርበትን ቪዲዮ እንድትሰራ አትፈልግም። እኔ አስረግጬ ነው የምነግራችሁ። ከዚህ በፊት ሰርታ ሊሆን ይችላል። አንዳንድ ቪዲዮዎች ሰርታለች። ልጅ ያየዋል ምናምን አልሰራችም እንዴ? አልሰራችም። የሚያሳፍር ቪዲዮ ሰርታለች እንዴ? የሆነ እንኳን ትንሽ እንኳን ቅር የሚያስብል ቪዲዮ እኔ አይቼ አላቅም። አብርሃም አንተ ነህ ከዚች ሰገጤ ጋር ስትጋጋጥ እያየንህ እንጂ እውነት ለመናገር ሩታዬ እንደዛ ስትላላጥ ምን ስትል እኔ አይቼ አላቅም። እርጉዝ ሆነ ከነ ኤልያስ ጋር ሰርታለች። ብትሰራም እንኳን ፍቅረኛዬ አፍቅሬሻለሁ አፍቅሬያለሁ ተባብለው ተጋግጠው አይደለም የሰሩት። እሷ ዝም ብላ ቪዲዮ ሰራች። ተከራይቼ ወጣሁ አለች። ብቻዋ ነው ተከራይቼ ወጣሁ ብትል እንኳን ግን እኮ አልወጣሽም ሩታዬ፣ አልወጣችም እኮ። እንዲሁ ሸቀላችሁባት እኮ። የሚሸቅል በሽታ ይሸቅላችሁ። አመድ ያሞላ ዱቄታ ማለት ነው። ተከራየው ብለሽ ውጪ ብለዋት ተከራይታ ወጣች ሲሉ ለምኑ ተብለው እነዛ ሰገጤዎች ሲሄዱ እንደው ተጫውታችሁባታል እኮ። አሁን ላይ ነው የነቃቸው ሩታ። አሁን ላይ ነው ራሷ ጎበዝ ጠንካራ አድርጋ ማለት ነው ከበፊቱ የተሻለ የሆነችው አሁን ነው ማለት። አሁን ላይ አያችሁ አይደለ? ልጅ ሲመጣ ሁሉ ነገራቸው ይቀየራል። ስለዚህ አሁን ሩታ ሁሉ ነገሯ ተቀይሯል። በቃ ሌላ ሰው ነው የሆነችው። የምታስበው ስለ ትዳሯና ስለ ልጇ ብቻና ብቻ ነው። እኔ ተመልክቻታለሁ በንግግሯም ይሁን በቪዲዮ አሰራርም ይሁን። እውነት ለመናገር እኔ እኮራብሻለሁ። እንደዚች ርካሽ ሴትማ አትሆኝም። እች ርካሽ ሴትማ ይኸው የሰው ባል ይዛ ውጭ ሀገር ልትሄድ። ቱ አታዋርደኝ። እውነት ለመናገር ቤተሰብ፣ ለማንኛውም ሰላም ሁኑልኝ።